ጭራሽ ጨረቃዬ ላይ ዛቻ። ከዚህ በኋላ ህይወታችን ላይ ብትመጪ ከሱ ጋር አጠገብ ባይሽ ከሱ ጎን ባይሽ እኔን አያድርገኝ ብላ ዛተችባት እኮ ቤተሰብ። ጭራሽ ጨረቃዬ ላይ እቺ ራስ ወዳድ ማለት ነው። ሰው ብትሆኝማ ከትናንት ወዲያ እንደዛ ስብርብር ብላ እያለቀሰች ቀለበቱ ለእሷ ነው የሚገባት። ምንም ቢሆን በሆዷ ጽንሳ አለ፣ እሷም ሴት ልጅ ናት ታሳዝናለች እያለች ላንቺ ነበረ እንትን ያለችው። እንደዛ እንኳን ተሰብራ ስብራቷን፣ ፍቅሯን፣ ጉዳቷን ዋጥ አድርጋ ይዛ እንኳን ማለት ነው። ምን አይነት ራስ ወዳድ ሴት ነሽ? ጭራሽ ዛቻ ላይ ደረሽ። በግድመን ልጅ አይደለም እያላት በግድመን። ውድ ቤተሰብ የጨረቃ ፋሚሊ በተለይ የምሬን ስነግራችሁ እችልሽ ወይ ልጁ የእሱ አይደለም ወይ ደግሞ እርጉዝ አይደለችም። በቃ ከሁለት አንዱ። እውነቱን ስነግራችሁ የማን ከየትም አርግዛ መታ በቃ እሱን አሳምና ሞኝ ነው የዋህ ነው። ሞኝነት አይደለም የዋህ ነው። በቃ ለሴት ልጅ ባለው ክብር ታውቃላችሁ። የዋህ ስለሆነ የዋህነቱን ተጠቅማ የእሱ ልጅ ነው ብላ ልጁ ያልሆነውን ልታሳምን ነው ማለት ነው። አስባችሁታል? ስንቶቹ የሆኑ የሰው ልጅ ያንተ ልጅ ነው ወይም እንደዛ ብለው እያሳደጉ የሚኖሩት ቤት ይቁጠረው። እውነቴን ስነግራችሁ ማለት ነው። እና በጣም ተሰፍራለች በግድ ጭራሽ እኔ መንከባከብ ግዴታ አለብህ አትለው። እንደዛ ካልሆነ ፖሊስ ይዤ ነው ቤት ድረስ የምመጣው። ትንከባከበኛለህ ወደ በግድህ ነው የምትለው። እየዛተችበት ነው። እሱ ላይም እየዛተች ነው፣ ቅመሜ ላይም እየዛተች ነው፣ ሚፍታ ላይም እየዛተች ነው ማለት ነው። መጀመሪያ እንግዲህ አመጣጣቸው ሚፍታም እንግዲህ ደውሎ ሲጠራቸው በቃ እውነቱን ዛሬ ነግራችኋለሁ፣ እሷን በተገኘችበት እሱን በተገኘበት እውነቱን ነግራለሁ ብላ ነው እንግዲህ ያስጠራቻቸው። እሺ ምንድነው ስትባል ሰሞኑን ስታወራ የነበረውን ነው ያወራችሁ። አይ እንደዚህ ካላልኩ እነሱን ማግኘት አልችልም፣ በተለይ ደግሞ ጨረቃዬን ማግኘት አልችልም። ያንቺ መጫወቻ ናት ጨረቃዬ፣ አንቺ አስመሳይ፣ አንቺ ውሸታም፣ ያንቺ መቀለጃ ናት። አንቺ በፈለግሽ ሰዓት የምትመጣ ክብር ያላት ሴት እኮ ናት። እሷ እኮ የራሷን ጉዳት እየተጎዳች ለሰው የምታስብ ጀግና ሴት እኮ ናት ጨረቃችን። አንቺ እኮ ማለት ራሱ ወዳድ ክብረ ቢስ፣ ክብር የሌለሽ ነሽ። ክብርሽን በአደባባይ የምትጥይ ክብረ ቢስ፣ እዛ ላይ ደግሞ በጣም ሲበዛ ራስ ወዳድ። ወየው ነገልሽ፣ ወየው ነገሽን ያየ፣ ወየው ነገሽን ያየ። ምን አይነት ሴት ነሽ? ለምንድን ነው ቤተሰብሽን የምታሰድቢው በዚህ ልክ እንዴ? በአደባባይ ዛቻ። ጭራሽ ልጁንም አትፈታተኙ ስለፈጠርሽ አምላክ። አንቺ ሴት እስኪ እንደ ሴት ሁኚ፣ እስኪ እንደ ሴት የሆነ በቃ ሰብሰብ በይ፣ ተቆጠቢ እስኪ። ገና ለገናው ልጁ የኔ አይደለም ብሎኛልና ልጁን አሳስቼ በቃ እስር ቤት እከታለሁ፣ እንደዚህ አይነት ነገር ፖሊስ ይዤ ቤት ሄዳለሁ አላለችም እንዴ? እንዴ አስገድዶ የደፈራት ምናምን ነገር እኮ አደረገችው ጭራሽ። እንደውም አንቺ ነሽ አስገድደሽ የምትደፍሪው። የምር እንደዚህ አይነት ሴት ነሽ? ይቀሬ በላይ ማለት ሴት ልጅ ሆናችሁ እንዴት እንደዚህ ታወራላችሁ ካላችሁ የራሷ ሁኔታ ነው እንደዚህ የሚያስወራን። በጣም ይቅርታ የምሬን ስነግራችሁ የጨረቃ ፋሚሊ በጣም 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 አሳፋሪ ሴት ናት። ጭራሽ ልጅቷ በዚህ ሁሉ ጉዳቷ ውስጥ ሆና ጭራሽ ወደ ማስፈራሪያ ትገባለች። ጠብቂ የኔ ነስር ነገ ከጎኑ ሁና እንዴት እንደምትመጣልሽና ልክሽን እንደምታስገባሽ ጠብቂ። እንደውም እግዚአብሔር ይስጥሽ፣ እውነታውን አወቀች። ያንቺን ፍላጎት በደንብ አሳወቅሻት። ያንቺ ፍላጎት ልጅ አለኝ በሚል ስበብ እሱን ያንቺ ማድረግ ነው አላማሽ። ግን አይሳካልሽም። ነገርንሽ እኮ በጣም ብዙ ሰው መጥቶ ነበር በህይወታቸው ላይ። ግን አንደኛ ከፈጣሪ ጋር፣ ሁለተኛ ደግሞ ከጨረቃ ፋሚሊ ጋር ሆነው ተዋግተው በድል ወጥተውታል። አሁንም ይቀጥላል ድሉ ማለት ነው። ለማየት ያብቃሽ በቅርቡ። በዚህ ልክ ስድባቶኝ አሪፍ ነበረ። ለራስሽ ነገሽን ማሰብ ነበረብሽ። ነገ ምናልባት ሌላ ትዳር ትይዣለሽ፣ ህይወት ይኖርሻል፣ ልጅ ይመጣል። ይሄ የተቀረጸ ነገር ነው። በዚህ ልክ ውርደትሽን ለፋሚሊሽ ለነገ ትውልድሽ ባታስቀምጭ ጥሩ ነበረ። ግን በጣም ነው ያዘንብሽ። የዛሬው ደግሞ በጣም ነው የሚያሳፍረው። ጭራሽ ጋሼ ጋር ሄደ ትላለች እንዴ? አንቺ ጋሼ ባንቺ ስም የሚጠሩ አይደሉም። አንቺ ማፈሪያ። ጋሼ ማለት የተከበሩ ወርቅ አባት ናቸው። በጋሼ ስማቸውን ራሱ እንዳጠሪ ካሁን በኋላ ስነ ስርዓት ይያዥ። እንዲህ ወጥ ረገጥሽ። ፈራሻ። ትናንትና አባት ስለገባ ፈራሻ። ጭራሽ አስገድደሽ ተንከባከበኝ በግድመን። አንቺ እኮ ማለት ነው የምር እውነት ሀቅ ቢኖርሽ እኮ
ሀቅሽ እስከሚወጣ ጸጥ ብለሽ ልጅሽ በቃ እንዲ አውጥተሽዋል አይደለ? ከዛ ልጅሽ እስከሚመረመር ድረስ ሀቅሽ እስከሚወጣ ድረስ ስብስብ ብለሽ እንደ እውነት እንደ እርጉዝ ሴት ጽንስሽን ትንከባከቢ ነበር። አንቺ እኮ ሀቅን አይደለም የምትፈልጊው፣ ውሸታም ስለሆንሽ በውሸት በልጅ ስበብ ተንከባከበኝ። የዛስ እውነት ልታረግዥ ኧረ እርጉዝ ነኝና ና ተንከባከበኝ፣ ከዛ ልታረግዥ የሆነ ወጥመድ ውስጥ ልከችው መድኃኒት ልታጠጭ። ኧረ እባክሽ የወደፊት ህልምሽን ነው እንዴ እስካሁን ስትጫወች የነበረው? እንደው በእናታችሁ የጨረቃ ፋሚሊዎች ስወዳችሁ ብሩኬን አስጠንቅቁት እንዳያገኛት፣ ጭራሹኑ ማለት ነው እንዳያገኛት። ወጥመድ ውስጥ ልከተው ነው። እኔ ውድ ቤተሰቦቼ ከዚህ 3 ቀን 4 ቀን በፊት ካያችሁ ቪዲዮ ላይ የወደፊት እቅዷን ነው አሁን እየተጫወተች ያለችው ብያችኋለሁ። የምሬን ስነግራችሁ ማለት ነው። ምንም ልጅ የለም። ግን ደግሞ ከዚህ በኋላ ማድረግ የምትፈልገውን እቅድ ቀድማ እየተጫወተችው ነው። እመኑኝ። ብቻውን ካገኘችው የሆነ ነገር ወቅታ ወይም ደግሞ የሆነ ነገር አጠጥታ በቃ አላማዋን ልታሳካ ነው፣ እቅዱን ልታሳካ ነው። ስለዚህ ጨረቃዬ በደንብ ከሱ ጎን መሆን ያለብሽ አሁን ነው። እባክሽ። ለነገሩ ነገ ጠብቁ። የማታቃት ነስር ሁና ነው የምትመጣላት፣ ነብር ሁና ማለት ነው። ጠብቂ። ነካክተሽ አስነስተሻታል። በቃ እሷ ለአንቺ አዝነ ሁሉንም ነገር ወደ መተው እየገባች ነበረ። ፍቅሯን በልቧ ይዛ ስብራቷን ጉዳቷን ይዛ በልቧ ነፍሰ ጡር ናት፣ ሴት ልጅ ናት፣ ታሳዝናለች ብላ ለአንቺ ነበር ስታዝን የነበረችው። ቢገባሽ ሰው ብትሆኝ ማለት ነው። ግን አንቺ ተንኮል ሴራ ስለሆነ ያሹ አይምሮሽ ውስጥ ምንም ጥሩ ሀሳብ አዘይነታ ምናምን የሚባል ነገር አይምሮሽ ውስጥ ጭራሹም ነው የሌለው። ጭራሽ ማለት ነው። በቃ የሆነ ረብስማ መረ ተረጋጊ፣ በልክ ሁኝ። ታይ ነገ የሴት ልጅ እናት ልትሆኝ ትችያለሽ። በዚህ ልክ አትሂጂ፣ መጥፎ ነው።